ሰላም ሰላም የብርታት ፎሬክስ ቤተሰቦች እንዴት ናችሁ? እንኳን ወደ ፕሪሚየም ቢግነር ኮርስ ፓርት ፎር በደህና መጣችሁ። እንግዲህ በዛሬ ፓርት ፎር ኮርሳችን የምናየው ከዚ በፊት አውትላይን እንደለቀቅላችሁ ዴይ ፎር ላይ ያለውን ነው ማለት ነው። እስቲ ወደ ቪዲዮ እንግባ ማለት ነው ቀጥታ። ሴቲንግ አፕ የትሬዲንግ አካውንት የትሬዲንግ አካውንት እንዴት ነው የምንከፍተው ወይም ደግሞ እንዴት የፎሬክስ መለያ ወይም ደግሞ የፎሬክስ ትሬዲንግ አካውንት መክፈትና ጥሩ ትሬደር መሆን እንደሚቻል እናያለን። ታዋቂ አንደኛ እንዴት እንደሚቻል ማለት አንደኛ እነዚህ ጥሩ ትሬደር ለመሆን ምናምን ወይም ደግሞ ትረስት ያለው ፎሬክስ ትሬዲንግ አካውንት ለመክፈት ምን ያስፈልጋል? አንደኛ ታዋቂ ፎሬክስ ብሮከር መምረጥ ያስፈልጋል ማለት ነው። እውቅና ባለ የፋይናንስ ባለስልጣን የሚመራና በኢንዱስትሪ ውስጥ መልካም ስም ያለው ብሮከር መፈለግ ነው አንደኛ ማለት ነው። ይህንን እኛ እናግዛችኋለን። አሪፍ የሚባል ብሮከር ምን እንደሆነ እንዴት ሳይን አፕ እንደምታደርጉ ሁሉን ነገር እናሳያችኋለን ማለት ነው። ሁለተኛ ደግሞ የብሮከሩ አፕሊኬሽን ፕሮሰስ ያጠናቁ ወይም ደግሞ ምንድነው ስም፣ አድራሻ፣ የተወለዳችሁበት ቀን አለ፣ ኮንታክት ዲቴልስ ላይክ እንደና ፎን ነምበር ምናምን የምንለው አለ። ሌላ ደግሞ እንደ ማንነት ማረጋገጫ እንደ አድራሻ ያሉ ተጨማሪ ሰነዶች ሊፈለጉ ይችላሉ። ላይክ እንደነ አይደንቲቲ ወይም ደግሞ ምንድነው ይሄ ምን ማለት ነው? አይደንቲቲ ማለት ላይክ እንደ መታወቂያ ወይም ደግሞ ፓስፖርት ሊሆን ይችላል ወይም ደግሞ ምን ሊሆን ይችላል ማለት ነው የድራይቪንግ ላይሰንስ ማለት ነው። ድራይቪንግ ላይሰንስ ከሶስቱ አንዱ ሊኖራችሁ ይገባል። የመታወቂያ ስላችሁ ደግሞ ምንድነው ዲጂታል የሆነ በእንግሊዝኛ ጽሑፍ ያለበት መሆን አለበት። ወይም ደግሞ ፕሩፍ ኦፍ ሬዚስታንስ የምንለው ወይም ደግሞ አድራሻን የሚገልጽ ደግሞ ምንድነው ባንክ ስቴትመንት የምንለው አለ። ባንክ ስቴትመንት ላይክ እንደነ ንግድ ባንክ ምናምን ታገኙታላችሁ። ባንክ ስቴትመንት ማውጣት እንችላለን ማለት ነው። ባንክ ሄዳችሁ ምንም መሰለፍ ሳይጠበቅባችሁ ውስጥ ገብታችሁ ምን ትሉታላችሁ ባንክ ስቴትመንት ስትሉት ቀጥታ ይሰጣችኋል ማለት ነው። እሱን እንትን ማድረግ ትችላላችሁ። ሌላ ደግሞ ምን አይነት ነው የምታደርጉት? ፈንድ አካውንት ወይም ደግሞ አንድ ሂሳባችንን ዲፖዚት ማድረግ ወይም ደግሞ ማስገባት ማለት ነው። አምስተኛው ቹዝ የትሬዲንግ ፕላትፎርም ትሬድ የምታደርጉበትን ፕላትፎርም መምረጥ ማለት ነው። ከፈንድ በኋላ ምንድነው ዲፖዚት ካደረጋችሁ በኋላ የብሮከር ፕላትፎርም መጫን አለብን። አብዛኞቹ ብሮከሮች እንደ ሜታ ትሬደር 5 ኦር ደግሞ ፎርን ይጠቀማሉ። እነዚህ ታዋቂ ፕላትፎርም ስለሆኑ ማለት ነው። ሜታ ትሬደር 5 የሚባለው በስልክም በላፕቶፕም ምንድነው አፕሊኬሽን አላቸው። እነሱ በጣም ቤስት የሚባሉ ናቸው። ለአጠቃቀም ቀላል ናቸው ምናምን እነሱ የምትጠቀመው አሪፍ ነው። ሜታ ትሬደር 5 ይበልጥኑ ደግሞ ማለት ነው። ፕላትፎርም ጋር መተዋወቅ ወይም ደግሞ ጥቂት ጊዜ ወስደን የግብይት መድረኩንና እንዴት መጠቀም እንደምንችል ለማሰስና መማር እንችላለን። ምን ከፕላትፎርሙ ጋር ማለት ነው። የንግድ ልውጦች እንዴት እንደሚመጡ ሃው ቱ ፕሌስ ትሬድ እንዴት እንደምናደርግ ስቶፕ ሎስ ቴክ ፕሮፊት እና አናሊሲስ ቻርት እንዴት እንደምናደርግ መረዳት አለብን። መጀመሪያ ምን ላይ ከመግባታችን ትሬድ ላይ በሪል መኒ ትሬድ ከማድረጋችን በፊት ማለት ነው። ሌላ ሰባተኛው ምንድነው? የግብይት ስትራቴጂ ማዳበር ወይም ደግሞ ዲቨሎፕ የትሬዲንግ ስትራቴጂያችሁን ማዳበር ከመጀመራችሁ በፊት በደንብ የተቀመጠ የግብይት ስትራቴጂ ወይም ደግሞ ዌል ዲፋይንድ አይነት የምንለው ትሬዲንግ ስትራቴጂ እንዲኖራችሁ ማድረግ በጣም አስፈላጊ ነው። በተለይ ደግሞ ቴክኒካል አናሊሲስ እና ፋንዳሜንታል አናሊሲስ እየሰራችሁ ማለት ነው። ምን ፎሬክስ ትሬዲንግ ላይ ስትራቴጂ ዘ ቤስት የምንለው ምንድነው? ብር እንድሰራ የሚያደርገን ስትራቴጂያችን ስለሆነ እሱ ላይ በደንብ መስራት አለብን ማለት ነው። እሱን ደግሞ እኛ ሁሉን ነገር እናሳያችኋለን ማለት ነው። ምን አይነት ስትራቴጂ መጠቀም እንዳለባችሁ፣ ጥሩ እንደሚሆን፣ ፕሮፊታብል እንደሚሆን፣ ምኑ ደግሞ ፕሮፊታብል እንደማይሆን ማለት ነው። ከዛ ግብይት መጀመር ወይም ደግሞ ትሬድ ማድረግ መጀመር ነው። ይህንን ወደ መጨረሻ አካባቢ ኮርሳችን ሲያልቅ ግብይት እንጀምራለን። አንድ ላይ ትሬድ ማድረግ እንጀምራለን። ላይክ ለሳምንት ወይም ለ15 ቀን ማለት ነው። አንድ ላይ ትሬድ የምናደርግ ይሆናል። ሞኒተር ኤንድ ሪቪው ትሬድስ የግብይት አፈጻጸሞችን በየጊዜው መገምገም እንገመግማለን እና የንግዶቻችን ወይም የትሬዶችን ውጤት እንመረምራለን። የሚያሻሽሉ ቦታዎች እንዲለዩ ማለት ነው። ስትራቴጂዎችን በዚሁ መሰረት እናስተካክላለን። ይህም ምን ይባላል? በእንግሊዝኛው ጆርናል ማድረግ ይባላል። ምንድነው? ያጋጠመን ሉዝ ፕሮፊት መጻፍ ከዛም በኋላ
ባክ ቴስት እያደረግን እየተመለስን እዛ ጋር ሉዝ ስናደርግ ምንድን ነበር ስህተታችን፣ ፕሮፊት ስናገኝ ደግሞ ምንድን ነበር ማለት ጥሩ ነገር የሰራ ነው እዛ ላይ የሚለውን ጆርናል ማድረግ አለብን፣ ግዴታ ነው። ሌላ ሃው ቱ ኦፕን ትሬዲንግ አካውንት ወይም ደግሞ የትሬድ የምታደርጉበትን ብሮከር እንዴት መክፈት ትችላላችሁ የሚለውን እናያለን ማለት ነው። አንደኛ ምን ታደርጋላችሁ? ኤክስኔስ ከዛ በዚህ ኤክስኔስ.com በሚለው ትገባላችሁ ወይም ደግሞ እኛ አሁን በምንለቅላችሁ ሊንክ ትገባላችሁ ማለት ነው። ከስር እናስቀምጥላችኋለን ኤክስኔስ መክፈት ያለባችሁበት ሊንክ። እሱ ብዙ ፌክ ዌብሳይቶች ስላሉ እንደዚህ አይነት እኛ እንለቅላችኋለን ከስር ከዚህ ቪዲዮ ስር ማለት ነው። ከዛም በኋላ በሱ ገብታችሁ ሳይን አፕ ማድረግ ትችላላችሁ። ልክ እንደከፈታችሁት እነዚህ አይነት ነገር ያመጣል። ኤክስኔስ ብሮከር ኢንተርፌሱ እንደዚህ አይነት ነው። ከዛ ዌልካም ቱ ኤክስኔስ ይላል። ከዛ ምን የሚለውን ከነካችሁ በኋላ መጀመሪያ ሬጂስተር የሚለውን ነው የምትነኩት። እዚህ ጋር ላይ ያለው ሬጂስተር ወይም ደግሞ እዚህ ጋር ሬጂስተር የሚሉትን ትነኩታላችሁ። ዌልካም ቱ ኤክስኔስ ብሎ ይመጣላችኋል። ሳይኒን እዚህ ጋር እናንተ ኦፕሽን ሊያደርግላችሁ ይችላል። ግን የምታደርጉት ምንድነው ክሬት አን አካውንት የሚለው ጋር ታደርጉታላችሁ ማለት ነው። ካንትሪ ያስቀምጥላችኋል ወይም ደግሞ ሀገር ኢትዮጵያ ትመርጣላችሁ። ኢሜል አድሬሳችሁ ከዛ የምትፈልጉትን ፓስወርድ ልትረሱት በቀላሉ ልትረሱት የማትችሉትን ፓስወርድ ታደርጋላችሁ። ከዛ ኮንቲኒው ትሉታላችሁ ማለት ነው። ከዛም በኋላ እንደዚህ አይነት ነገር ይመጣላችኋል። ማለትም ቹዝ ትሬዲንግ አካውንት ይላችኋል። ምን ታደርጉታላችሁ እናንተ? ሪል አካውንት ነው ዴሞ አካውንት ነው የምትፈልጉት? ዴሞ ነው አይደለ? አሁን የምታደርጉት እናንተ ጀማሪ ትሬደር ስለሆናችሁ ዴሞ አካውንት የሚለውን ትነኩታላችሁ። አሁን በሪል አካውንት ፕራክቲስ ማድረግ ስለማያስፈልግ ፕራክቲስ ለማድረግ ዴሞ ነው መጠቀም ያለባችሁ። በሱ ታደርጉታላችሁ። ከዛ ደግሞ ምንድነው እንደዚህ አይነት እንትን ይመጣላችኋል። ቢካም ፓርትነር ወይም ደግሞ እንደዚህ ማይ አካውንት የሚል አለ። ሪል ወይም ዴሞ፣ እኛ የምንፈልገው ዴሞ ላይ ስለሆነ ዴሞን ቹዝ ታደርጋላችሁ ማለት ነው። ዴሞ ቹዝ ካደረጋችሁ በኋላ ይህን ምንድነው የምታደርጉት? ዲፖዚት የሚለውን ትነኩታላችሁ። ከዛ የምትፈልጉትን አማውንት እንትን ታደርጋላችሁ፣ ትሞላላችሁ። ምንም ዲፖዚት ማድረግ ግን አይጠበቅባችሁም። በምን በዴሞ አካውንት ለፕራክቲስ ብቻ ስለሆነ ፌክ መኒ ነው ሰጥቶን እንትን የምንለው ለዛ ማለት ነው። ሌላኛው ብር እንዴት ነው ዲፖዚት የምናደርገው? ወደፊት ወደ መጨረሻ አካባቢ ዲፖዚት እንዴት ነው የምታደርጉት? ወይም ደግሞ ትሬድ ማድረግ ከቻላችሁ በኋላ ማለት ነው። እዚህ ዲፖዚት የሚለውን አለ ማይ አካውንት ብሎ የሚያመጣላችሁ አለ። ከሱ ስር ዲፖዚት የሚል አለ። ቨሪፋይ ካደረጋችሁ በኋላ ምንድነው በመታወቂያ ወይም ደግሞ በሌሎች ቨሪፋይ ካደረጋችሁ በኋላ እነዚህ አይነት ነገር ይሄ ቁልፍ የሆኑት ይከፈትላችኋል። ከዛ ቀጥታ ከባይናንስ ምን ማድረግ ዲፖዚት ማድረግ ይችላል። ዊዝድራው ስታደርጉም እንደዚህ ማለት ነው። ይህንን ሁሉ ነገር ምን እናደርግላችኋለን? እናሳያችኋለን። መጨረሻ ላይ ነው ይሄን የምናሳያችሁ ማለት ነው። እንግዲህ ይሄንን ነው ኤክስኔስ ብሮከር አከፋፈት ማለት ነው። ሌላኛው ደግሞ እንደዚህ ይመጣል። ምንድነው ቢካም ኤሪል ትሬደር የሚል አለ። እሱን ስነኩት ምንድነው እንደዚህ ቢካም ኤሪል ትሬደር የሚለው ቨሪፋይ ለማድረግ ነው። ቨሪፋይ ለማድረግ ቢካም ኤሪል ትሬደር የሚመጣላችሁ አለ ከዚህ ጋር እንደምታዩት እሱን ትነኩታላችሁ። ከዛም በኋላ ቨሪፋይ ኢሜይላችሁን ቨሪፋይ ታደርጋላችሁ። ማለትም ኮድ ይልክላችኋል ወደ ኢሜይላችሁ። እሱን ከሞላችሁ በኋላ ያው እሱን ለእናንተ ማሳየት አይጠበቅብኝም ብዬ ነው። ከዛ ፎን ነምበራችሁን ወይም ስልክ ቁጥራችሁን ትሞላላችሁ እዚህ ጋር። ከዛ ሴንድ ሚ ኤ ኮድ ትሉታላችሁ። ኤስኤምኤስ ወይም ደግሞ ኮድ ከነሱ ይገባላችኋል ማለት ነው። እሱን ሞልታችሁ ቨሪፋይ ማድረግ ትችላላችሁ። ቨሪፋይ ኢሜል ካደረጋችሁ ይኸው ወደ ኢሜይላችሁ ይልክላችኋል ኮድ እዚህ ጋር ታስገቡታላችሁ። ከዛ ፐርሰናል ኢንፎርሜሽን ይለናል። ፈርስት ኔም ትክክለኛ ስማችሁን፣ እዚህ ጋር ደግሞ ላስት ኔም የአባታችሁን ስም፣ ከዛ ጄንደር ጾታ፣ የልደት ቀን ምናምን ታስገባላችሁ። አድራሻችሁን የት እንዳላችሁ ማለት ነው። ከዛም በኋላ ምንድነው ይሄ ሁላ ካጠናቀቃችሁ በኋላ ምን ያደርጋል? ዲፖዚት ናው ወይም ደግሞ ኮምፕሌት ቬሪፊኬሽን የሚል ይመጣላችኋል። ልዩ መስፈርቶችና አሰራሮች እንደ መኖሪያ አገራችንና በስራ ላይ ባሉት ደንበኞች ሊለያዩ እንደሚችሉ ልብ ሊባል ይገባዋል ማለት ነው። የሚገባ ጉዳይ ነው። ከዚህ የቀረበውን ሂደት በማጠናቀቅ የሪል እና የዴሞ አካውንት መክፈት ትችላላችሁ። ምንድነው ግን እዚህ ጋር ዲፖዚት ወይም ደግሞ ኮምፕሌት ቨሪፊኬሽን የሚላለ። ዲፖዚት ስትሉ ብር ለማስገባት ነው። ግን ምንድነው ቨሪፋይ ሳታደርጉ ምንም አይነት ብር እንዳታስገቡ ነው እኔ የምመክራችሁ። ከዛ ኮምፕሌት ቨሪፊኬሽን የሚለው ነው እናንተ መንካት ያለባችሁ። ከዛ መታወቂያችሁን ባንክ ሬት ማለቴ ባንክ ስቴትመንታችሁን ቨሪፋይ ካስደረጋችሁ በኋላ ቀጥታ
እንትን ማድረግ ትችላላችሁ ማለት ነው። ስለዚህ ጋይሶች የዛሬ የብርታት ፎሬስት ኮርሳችን ይሄንን ይመስል ነበር። በሌላ ኮርስ እንገናኛለን ማለት ነው ቀጣይ። ስለዚህ መልካም ጊዜ ይሆንላችሁ። መልካም ቆይታ